ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ሐሙስ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። በተለይ ግን ከዝውውር ጉዳዮች ጋር አያይዘን ሰፋ ያሉ ቆይታዎችን ነው የምናደርገው። ጊዜው የዝውውር መስኮቱ ሊከፈት እጅግ በጣም ጥቂት ቀናት የቀሩበት ከመሆኑ ጋር በተያያዘ በጣም በርከት ያሉ የዝውውር ወሬዎች ናቸው እየተነሱ የሚገኙት። ስለዚህም ትልልቆቹን ክለቦች እነ ማንቸስተር ዩናይትድን፣ እነ አርሰናልን፣ እነ ሊቨርፑልን፣ እነ ማንቸስተር ሲቲ፣ እነ ባርሴሎና፣ እነ ሪያል ማድሪድን ጨምረን ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮቻቸውን ሰፋ አድርገን ወደ እናንተ የምናደርስበት ነው። ትልልቆቹ ሚዲያዎች ከዝውውር ጉዳይ ጋር በተያያዘ ሰፋ ያሉ መረጃዎቻቸውን ወደ እናንተ እንግዲህ ያደርሳሉና እኛም ወልሰን ወደ እናንተ የምናደርስ ነው የሚሆነው። እናንተ ስምና አድራሻችሁን እየጻፋችሁልን ኮሜንት ቦክስ ላይ ያላችሁን ሀሳብ በሙሉ ልትገልጹልን ትችላላችሁ። እኛም በፕሮግራማችን መጨረሻ መልሰን የእናንተን ሀሳብ ወደ እናንተ የምናደርስ ነው የሚሆነው። ስለምታደምጡን ከልብ አድርገን እናመሰግናለን። ፉአድ ባህሩ ይህንን ፕሮግራም እየመራው ቆይታን አደርጋለሁ። ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ እኛን እያበረታታችሁ እንድትጀምሩ ትጋብዛለሁ። ይህንን ቻናል ያልተቀላቀላችሁ ደግሞ ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ ነው ምጋብዛችሁ። ከመሸጋገሪያው በኋላ በቀጥታ ወደ ዛሬ ፕሮግራማችን እናመራለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ዋሊያው ወደ አሜሪካ እንደማይሄድ ተረጋግጧል። በመጪው ሐምሌ 4 2018 በዋሽንግተን ዲሲ ሊካሄድ የነበረው የኢትዮጵያ ብሔራዊ ቡድንና የዲሲ ዩናይትድ የወዳጅነት ጨዋታ መሰረዙን ነው ትናንትና ክለቡ ዲሲ ዩናይትድ ይፋ ያደረገው። ዲሲ ዩናይትድ በድረገጹ ላይ እንዳለው ከሆነ በቪዛ ለማግኘት ባለው አስቸጋሪ አሰራርና በተለያዩ ነገሮች ምክንያትም ጨዋታው ተሰርዟል። ትኬቱን ለገዙትም ተመላሽ ይሆናል ተብሎ እንደሚታሰብ ነው መረጃው የወጣው። የቪዛው ችግር ቀድሞ የሚጠበቅ ሲሆን በኢትዮጵያ የሌለው በተለይ ደግሞ አሁን ላይ አፍሪካ ላይ እየተከሰተ በሚገኘው በሽታ ምክንያት መደረጉ ግን አነጋጋሪ ነው። ከአዘጋጆቹ ተጨማሪ መረጃን ይዘን በቀጣይ እንመጣለን ሲልም ጭምር ነው የመረጃ ምንጮም ይፋ እያደረገ የሚገኘውና ኢትዮጵያ ባለፉት ጥቂት ዓመታት በተደጋጋሚ ወደ አሜሪካ በመጓዝ ከዲሲ ዩናይትድ ጋር ጨዋታን ሲያደርጉ እናስታውሳለን። ዘንድሮ ግን እንደማይኖር ነው ይፋ የተደረገው። ሌላኛው የኢትዮጵያ ብሔራዊ ቡድን የአዲስ አበባ የመጨረሻ ልምምዱን በትናንትናው ዕለት በኢትዮጵያ ንግድ ባንክ ሜዳ ላይ አከናውኗል። ቡድናችን በዛሬው ዕለት ደግሞ ወደ ድሬዳዋ የሚያመራ ይሆናል። ከማላዊ ብሔራዊ ቡድን ጋር የሚደረገው የመጀመሪያው የወዳጅነት ጨዋታ የፊታችን ቅዳሜ ይደረጋል። ሁለተኛው ደግሞ ዕለተ ማክሰኞ እንደሚደረግ ነው የወጣላቸው መርሃ ግብር የሚያሳየው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ወደ ቤተሰቦቻችን ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ በማድረስን ጀምር። ቤን ጃኮብስ ማንቸስተር ዩናይትድ 6 ወይም 7 አዲስ ተጫዋቾችን በዚህ የክረምት የተጫዋቾች የዝውውር መስኮት ሊያስፈርም ይችላል በሚለው ጉዳይ ላይ ምላሹን ወይም ማስቴቱን ሰጥቷል። አዎ ይህንን ቀደም ሲልም ተናግሬው ያለው ነው ያለው ቤን ጃኮብስ ሲናገርም፣ እኔ ይህንን በተናገርኩበት ባለፉት ጥቂት ወራት ውስጥ ብዙ አዳዲስ መረጃዎች አልነበሩም። እኔ ግን በኤደርሰን ዝውውር ላይ ጸንቼ ነበር፣ እሱም አሁን ላይ መፈረሙን ተመልክቻለሁ ሲል ነው ቤን ጃኮብስ ጨምሮ የተናገረውና አሁንም በትክክል ማንቸስተር ዩናይትድ እስከ 7 የሚደርሱ ዝውውሮችን በዚህ የክረምት ተጫዋቾች የዝውውር መስኮት እንደሚያደርግ ቃል እገባላችኋለሁ ብሏል። ታማኝ ከሚባሉት የመረጃ ምንጮች መካከል አንደኛው የሆነው ቤን ጃኮብስ መረጃውን ሲያጋራ 2 እና ከዚያ በላይ አማካዮች ይመጣሉ በሚል ላይም አሁንም ጸንቼ ነበር ሲል ይናገራል። አሁንም 2 እና ከዚያ በላይ አማካዮች ማንቸስተር ዩናይትድ በእርግጠኝነት ያመጣል ሲል ይናገራል ቤን ጃኮብስ። 6 ወይም 7 ተጫዋቾች ያስፈርማሉ በሚለው ሐሳቤ ላይ አሁንም እንደጸናሁ ነኝ ሲልም ነው በዩናይትድ ስታንድ ፕሮግራሙ ላይ ትላንትና ቤን ጃኮብስ መረጃውን በስፋት ያጋራው። ማንቸስተር ዩናይትዶች ሉዊስ ሆልን ለማስፈረም ከፍተኛ ፍላጎት እያሳዩ እንደሚገኝ ይፋ ተደርጓል። በተለይ ማንቸስተር ዩናይትድ በግራው የመከላከል ክፍል ላይ ተጨማሪ ተጫዋቾችን ማምጣት እንደሚፈልግ ነው የተነገረው። እንደ ምክንያትነት የሚነሳው ሉክ ሾው በዛ ቦታ ላይ ብቻውን መሆኑ፣ አንደኛ ፓትሪክ ዶርጉ ለዛ ቦታ ቢመጣም ነገር ግን ወደ ማጥቃቱ ሲያመር የተሻለ ሆኖ በመገኘቱ እንግዲህ በዛ በኩል ነው ለመጫወት እንግዲህ ታቀደው በሚቀጥለው የውድድር ዓመት። ስለዚህ ሉክ ሾው ደግሞ ባለፉት የውድድር ዓመታት ምንም እንኳን ዘንድሮ ሁሉንም የፕሪሚየር ሊግ ጨዋታዎች መጫወት ቢችልም ከጉዳት ጋር በተያያዘ ግን ችግሮች እንዳሉበት የሚጠቀስ ተጫዋች ነው። እድሜው እየገፋ ነው። እሱን መተካት የግድ የሚያስፈልግበት ሰዓት ነውና ሉዊስ ሆልን ለማስፈረም ዩናይትዶች እንቅስቃሴዎችን ያደርጋሉ።
እስካሁን በክለቦቹ መካከል የተጀመረ ምንም ይፋዊ ድርድር ነገር ባይኖርም በዩናይትድ እና በተጫዋቹ ወገን ያለው እንቅስቃሴ ግን ወደፊት ይገፋል ተብሎ የሚጠበቅ ጉዳይ ነው። ከሉዊስ ሆል አካባቢ የሚነሱ መረጃዎች እንደሚያመለክቱት ከሆነ ተጫዋቹ በዚህ ክረምት የሚመጡለትን አማራጮች ለማየት ዝግጁ በመሆኑ ከኒውካስል ዩናይትድ ጋር ሊያደርግ የነበረው አዲስ ኮንትራት ድርድርም መቆሙን ጭምር ነው ቤን ጃኮብስ መረጃውን ጨምሮ እያጋራ የሚገኘው። ሌላኛው የምናነሳው ጉዳይ በሁለቱ የከተማ ተቀናቃኞች በማንቸስተር ዩናይትድ እና በማንቸስተር ሲቲ የሚፈለገው የ22 ዓመቱ እንግዲህ ድንቅ አማካይ ተጫዋች የሆነው ኤሊዮት አንደርሰን ወደ ማንቸስተር ቀዩ ክፍል የማምራት እድሉ ጥላ ካጠላበት ቆየት ያለ ነው፣ ወይም ደግሞ የመሳካት እድሉ በጣም ጠበብ ካለም የቆየ ጉዳይ ሆኗል። ሆኖም ግን አሁን ላይ በወጡ መረጃዎች ወደ ማንቸስተር ሲቲም ክፍል እንግዲህ የሚሄዱ ነገርም የተወሰኑ ነገሮች እንዳሉበት የሚያሳይ ነው። ምክንያቱም ትላንትና ማንቸስተር ሲቲ በኋላ ላይ ከሲቲ ጉዳዮች ጋር በስፋት ብናነሳውም ነገር ግን ትላንት ማንቸስተር ሲቲ ይፋዊ ጥያቄን አቅርቦ በኖቲንግሃም ፎረስቶች ውድቅ ተደርጎባቸዋል። በተለይ ደግሞ ሲቲዎች ለተጫዋቹ እየተጠየቀ የሚገኘውን 120 ሚሊዮን ፓውንድ ለመክፈል ፍላጎት እንደሌላቸውና ለተጫዋቹ እስከ 80 ሚሊዮን ፓውንድ ብቻ ለማውጣት ዝግጁ እንደሆኑ የሚያሳዩ መረጃዎች መውጣታቸውን ተከትሎ የተወሰኑ ችግር ሊገጥማቸው እንደሚችል ታምኗል። በሌላ በኩል የዩናይትድ ሰዎች አሁንም ቢሆን ገፍተው የሚመጡ ከሆነ ተጫዋቹን ማግኘት የሚችሉበት እድሉ እንዳለ ይሰማቸዋል። ነገር ግን ዋጋው አሁንም ከፍተኛ ሊሆንባቸው እንደሚችል ነው የሚታመነው። ሆኖም ግን ተጫዋቹ ወደ ኦልድ ትራፎርድ ለመምጣት ቢያንስ 105 ሚሊዮን ፓውንድ የዝውውር ሂሳብ ያስወጣል ተብሎ ነው የሚጠበቀው። የኢኒዮስ ሰዎች ደግሞ 105 ሚሊዮን ፓውንድን ለተጫዋቹ እንግዲህ ደግሞ በሳምንት ደግሞ 250 ሺህ ፓውንድ የመክፈል ምንም አይነት ፍላጎት በጭራሽ የላቸውም። የዝውውር ኤክስፐርቶች ዘንድም አስተያየታቸውን እየሰጡ የሚገኙ ሰዎችም ዩናይትድ ኤሊዮት አንደርሰንን በ105 ሚሊዮን ፓውንድ በ5 ዓመታት ኮንትራት ቢያስፈርመው በየአመቱ ለኖቲንግሃም ፎረስት 20 ወይም ደግሞ 22 ሚሊዮን ፓውንድን እንደመክፈል እንደማለት ነውና በቀጥታ 105 ሚሊዮን ፓውንድ በአሁኑ የዝውውር አሰራር ላይ እንደማይከፈል ግን ይታመናል። በ5 ዓመታት ተቆራርጦ ግን 20 እና 22 ሚሊዮን ፓውንድ በየአመቱ የሚሰጡበትን ነገር ማመቻቸት ይችላሉ። ኤሊዮት አንደርሰን ወደ ማንቸስተር ሲቲም ሊያመራ የሚችልበት እድል በጣም ከፍተኛ ከመሆኑ ጋር በተያያዘ እንግዲህ በቀጣይ እነዚህ ሁለት የማንቸስተር ከተማ ክለቦች በዚህ ተጫዋች ላይ ምን አይነት ውሳኔዎችን ይወስናሉ የሚጠበቅ ጉዳይ ነው። ማንቸስተር ዩናይትድ ሞርጋን ሮጀርስን ለማስፈረም የሚደረገውን ፉክክር መቀላቀሉ ይፋ ተደርጓል። በተለይ የዩናይትድ ሰዎች በተጫዋቹ ዝውውር ዙሪያ ደግሞ እየተደረጉ ያሉ ንግግሮችን በቅርበት ሆነው እየተከታተሉት እንደሚገኝ ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። በተጨማሪም ተጫዋቹ ከቀድሞ አሰልጣኙ ማይክል ካሪክ እና በሲቲ አካዳሚ ከሚያውቀው ጄሰን ዊልኮክስ ጋር በጣም ጥሩ ግንኙነት እንዳለው የሚያሳዩ ነገሮች አሉ። አሁን ላይ ትልቁ ጥያቄ በዩናይትድ ቤት ይህንን ዝውውር ለማጠናቀቅ ከሌሎች ዝውውሮች አኳያ ዩናይትድ በቂ አቅም ይኖረዋል የሚለው ጉዳይ ካልሆነ በስተቀር ዩናይትድም ግን ይህንን ተጫዋች እንደሚመለከተው ነው የተነገረው። ነገር ግን ተጫዋቹ አሁን በትልቁ ከአርሰናል ጋር ስሙ እየተነሳ የሚገኝ ተጫዋች እንደሆነ ይፋ ተደርጓልና የሞርጋን ሮጀርስ ዝውውር ጉዳይ በዚህ የክረምት የተጫዋቾች የዝውውር መስኮት ትልቅ መነጋገሪያ ይሆናሉ ተብሎ ከሚጠበቁ ዝውውሮች አንደኛው እንደሆነ ነው እንግዲህ ፋብሪዚዮ ሮማኖም አትሌቲክም የመረጃ ምንጮች እየተናገሩ የሚገኙት። ኤደርሰን ይላል ፋብሪዚዮ ሮማኖ ሲናገር ማንቸስተር ዩናይትድ በመሃል ሜዳ የሚያደርገው ብቸኛው የዝውውር እንቅስቃሴ አይደለም። ካሴሜሮና ማኑኤል ኡጋርቴ ክለቡን ይለቃሉና ሁኔታውን በሚፈቅድ መሰረትም ክለቡ እስከ 2 አዳዲስ አማካይ ተጫዋቾችን ይጨምራል ብዬ አስባለሁ ሲል ነው ፋብሪዚዮ ሮማኖ የተናገረውና ኤደርሰን ብቸኛው የማንቸስተር ዩናይትድ ፈራሚ ይሆናል ብለው እንደማይጠብቅ ጭምር ነው የተናገረው። ኮቢ ማይኖ ይናገራል። በዓለም ዋንጫ ላይ መወዳደር ልዩ ስሜት አለው። ከልጅነቴ ጀምሮ ስመኙ የነበረ ነገር ነው። እዚህ መገኘት የማይታመን ነው። ዓለም ዋንጫ እኮ የዓለም ትልቅ ውድድር ነው ሲል ኮቢ ማይኖ ይናገራል። ስለ ካሪክ ሲናገር ከኔ ጋርም ይሁን ከቡድኑ ጋር የሚጠቀመውን የኮቺንግ ዘይቤ ደግሞ በጣም አደንቅለታለሁ ሲል ነው የሚናገረው ኮቢ ማይኖ። ሁሉም የቡድኑ አባላት በዚህ ላይ የሚስማሙ ይመስለኛል። በዚህም ደግሞ ስራውን በይፋ ሲረከብም ሁላችንም በጣም ደስተኞች ነበርን ያለው ኮቢ ማይኖ ለዓለም ዋንጫ እየተጠራው በካሪክ ምክንያት ነው የሚል ጥያቄም ቀርቦለት ነበር። ምን ያጠያይቃል ታዲያ ሲል ነው የመለሰው። ለሱ በጣም አመስጋኝ እንደሆንኩኝ ነግሬዋለሁ። ምክንያቱም እሱ የመጫወት እድልን ባይሰጠኝ ኖሮ ዛሬ እዚህ አልገኝም ነበር። ስለዚህ ሁልጊዜም ለሱ ትልቅ ምስጋና አለኝ ሲልም የተናገረውና እሱ መጥቶ እኔን በቋሚ አስተላለፍ ውስጥ ማካተቱ ነው ወደ ዓለም ዋንጫ እንድመጣ ትልቁን አበርክቶ ያደረገልኝ ሲል ይናገራል ኮቢ ማይኖ። ባርሴሎና ማርከስ ራሽፎርድን መግዛት የሚያስችል ስምምነት ቢኖራቸውም ዋጋውን ግን ለማርከስ እየሰሩ ነው ያሉት ብሏል ፖል ስኮልስ።
ነገር ግን ወደ አርሰናል ቢያቀና ምርጥ ዝውውር ይሆናል፣ ለሁለቱም ወገኖች ምርጥ ዝውውር ነው ብሏል ፖል ስኮልስ ሲናገር። የቀድሞ የማንቸስተር ዩናይትድ ተጫዋች ራሽፈርድ ወደ አርሰናል ለሱም ለክለቡም በጣም ምርጥ ዝውውር ይሆናል ሲል ሀሳቡን ሰጥቷል። የዩናይትድ ሌጀንድ ከሚባሉ ተጫዋቾች መካከል ፖል ስኮልስ ነው ይህንን ሀሳብ የሰጠው። ማንቸስተር ዩናይትድ በአሰልጣኝ ማይክል ካሪክ ስር የአማካይ ክፍሉን በከፍተኛ ሁኔታ እንደገና ለመገንባት እንግዲህ በዚህ የዝውውር ገበያው ላይ በስፋት እንቅስቃሴዎችን እያደረገ እንደሚገኝ የሚታወቅ ጉዳይ ነው። ክለቡ እንግዲህ የ6 ቁጥርም የ8 ቁጥር ሚናዎች ላይ በአንድ ላይ መወጣት የሚችል ወይም ሁለገብ የሆነ ወይም ቨርሳታይል የሆነ ተጫዋችን ለማስፈረም የሚፈልግ ሲሆን ሳንድሮ ቶናሊም በእጩ ዝርዝር ውስጥ አሁንም እንዳለ ይነገራል። እንዳልኳችሁ ከዚህ በፊትም ምናልባት የዋጋው ጉዳይ ካልሆነ በስተቀር ሳንድሮ ቶናሊ የሚፈለግ አይነት ተጫዋች እንደሆነ በርካቶች የሚያውቁት ጉዳይ ነው። ነገር ግን ዋጋው ትንሽ ከፍ ያለ ይመስላል። ዩናይትዶች ግን አሁንም ይህንን ቨርሳታይል የሚባል አይነት ተጫዋችን ለማስፈረም ግን አሁንም ሙከራዎችን ማድረጋቸውን ይቀጥላሉ ተብሎ ይታሰባል። ኒውካስል ዩናይትድ ተጫዋቹን ከኤሲ ሚላን ያስፈረመበት ከፍተኛ የዝውውር ሂሳብ ሙሉ በሙሉ የሚያስመልስ ወይም ደግሞ ከዚያ በላይ የሆነ ትርፍን የሚያስገኝ አቅርቦት ካልቀረበለት በቀር ግን ተጫዋቹን በቀላሉ የመልቀቅ ምንም አይነት ፍላጎት የለውም ተብሏል። ክለቡ እንደ ሞርጋን ሮጀርስ፣ አደም ዋርተን፣ ካርሎስ ባሌባ ያሉ ሌሎችም ውድ ዝውውሮችን በአንድ ላይ እያጤነ በመሆኑ ለቶናሊ ብቻ ከመጠን በላይ ከፍተኛ ገንዘቦችን መመደብ በፋይናንሻል ፌር ፕሌይ ሕግጋት ስርም እንግዲህ ሊያስቀጨው እንደሚችል የሚያሳይ ነገሮች ናቸው ያሉትና ዩናይትድ ከአታላንታ ኤደርሰን ጋር ስምምነት ላይ ደርሷል። ቶናሊን መጨመር ለቡድኑ የአውሮፓ መድረክ ልምድና የአማካይ ክፍል ጥልቀት በከፍተኛ ሁኔታ ያሳድገዋል ተብሎ ቢታመንም ነገር ግን የዋጋው ጉዳይ ግን በጣም አጠያያቂ ሊሆንባቸው እንደሚችል በተለይ ዩናይትድ ሌሎችንም ተጫዋቾች ለማስፈረም እንቅስቃሴዎችን የሚያደርግበት የዝውውር መስኮት ከመሆኑ ጋር በተያያዘ በዛ ምክንያት ምናልባት የተወሰኑ ችግሮች ሊገጥማቸው እንደሚችል ነው የሚታመነው። የመጨረሻ የማንቸስተር ዩናይትድ መረጃችን የምናደርገው ሃሪ ማጓየር በተንታኝነት ሊመጣ እንደሆነ ሰምተናል። የማንቸስተር ዩናይትዱ ተከላካይ ሃሪ ማጓየር ከእንግሊዝ ብሔራዊ ቡድን ለዓለም ዋንጫ ጥሪ እንዳልደረሰው እናስታውሳለን። ይሁን እንጂ ሃሪ ማጓየር በዓለም ዋንጫው ወቅት አስተያየት በመስጠት ሊሰራ መሆኑ ነው እየተነገረ የሚገኘው። ሃሪ ማጓየር በቀጣይ በውድድሩ ወቅትም የጋሪ ሊንከር ደረስቲስ ፉትቦል ፖድካስት ላይ ሊቀላቀል መሆኑ ተነግሯል። የተጫዋችነት ዘመናቸው ያላበቁ ተጫዋቾች በተንታኝነት ሲሳተፉ መመልከት ብዙም የተለመደ አይደለም። ሃሪ ማጓየር አሰልጣኝ ቶማስ ቱሄል ሳይጠሩት መቅረታቸው በጣም አስደንግጦኛል ሲል እንደነበር እናስታውሳለን። ነገር ግን አሁን ላይ በተንታኝነት ደግሞ ዓለም ዋንጫውን ሊያገለግል እንደሚችል ይፋ ተደርጓል። አርሰናልን የተመለከቱ መረጃዎችን ወደ እናንተ እናደርስ። አርሰናል የሞርጋን ሮጀርስን ወኪሎች ካነጋገሩና ስለ አሁኑ ሁኔታ ወቅታዊ መረጃዎችን ከጠየቁ ክለቦች መካከል ግንባር ቀደሙ ክለብ እንደሆነም ይፋ ተደርጓል። አስተን ቪላ ሞርጋን ሮጀርስን ለሌላ የውድድር ዘመን ለማቆየት ነው በጣም ትልቅ ጉጉት እንዳለው የሚነገረው። በተለይ ክለቡ የአውሮፓ ቻምፒየንስ ሊግ መቀላቀሉን ተከትሎ በሚቀጥለው የውድድር ዓመት የቡድናቸውን ሱፐርስታር የመልቀቅ ምንም አይነት ፍላጎት እንደሌላቸውና በቀጣይ የውድድር ዓመታትም በዚህ ክለብ እንዲያቆዩት ለማድረግ ሙከራዎችን እያደረጉ ይገኛሉ። ነገር ግን የሚሳካላቸው ግን አይመስልም። ክለቡ የፋይናንስ ደንቦችን በማክበር አንዳንድ ተጫዋቾችን ለመሸጥ እንደሚያስብ ግንዛቤው አለ። በሀሳብ ደረጃ ገንዘቡ የሚሰበሰበው ሌሎች ተጫዋቾችን በመሸጥ ነው። ነገር ግን ሮጀርስም የአስተን ቪላ ትልቁ ሀብት እንደሆነ ስለሚታይ ከተሸጠም ደግሞ ዋጋው ከፍተኛ ይሆናል ተብሎ ይጠበቃልና ነገር ግን እንዳይለቅ ደግሞ ለማድረግ ትልቅ ጥረቶችን ያደርጋሉ። የሚለቅ ከሆነ ደግሞ በጣም ጥሩ ገንዘብን ከዚህ ተጫዋች ለማግኘት ጥረቶችን ያደርጋሉ ብለዋል ዘ አትሌቲክ የአስተን ቪላን መረጃዎች ይፋ ሲያደርግ። ሌላኛው አርሰናል የአይንትራክ ፍራንክፈርቱን እንግዲህ ተጫዋች ናትናኤል ብራውንን ለማስፈረም እንቅስቃሴዎችን ጀምሯል። ጀርመናዊው የኋላ ተከላካይ በጀርመን በጣም ጥሩ ብቃትን ካሳዩ ተጫዋቾች አንደኛው ነው። ነገር ግን በዚህ ክረምት ወደ ትልቅ ክለብ ደግሞ ለማምራት እንቅስቃሴዎችን ያደርጋል ተብሎ ይታሰባል። ትልቅ መሄድ የማይቀር ነገር ነው የሚል እምነት አለ በናትናኤል ብራውን ዘንድ። አርሰናል ሁኔታውን በቅርበት እየተከታተለው ነው። ናትናኤል ብራውንን ማስፈረም ለጋብሪኤል ማጋላሽ የበለጠ ረፍትን ይሰጠዋል። ፒዮሮ ሂንካፒየም ወይም ሪካርዶ ካላፊዮሪም በመሃል ተከላካይነት እንዲጫወቱም ያስችላቸዋል። እሱም በግራው የመከላከል ክፍል ላይ በጣም ጥሩ አገልግሎቶችን መስጠት የሚችል ተጫዋች ከመሆኑ ጋር በተያዘ ሌላኛው መረሳት የሌለበት የአርሰናል ደግሞ ምርጫ ማርኮ ፓይስትራ እንደሆነ ደግሞ የሚያሳዩ መረጃዎች ይፋ ተደርገዋል። ጆሽ ክሬንኬም እንግዲህ አርሰናሎች ያለፈውን የውድድር ዓመት በጣም በስኬት ካጠናቀቁ በኋላ በተለይ የተወዳጁ የእንግሊዝ ፕሪሚየር ሊግ ሻምፒዮን ከሆኑ በኋላ ከዛ ውጭ ደግሞ የአውሮፓ ቻምፒየንስ ሊግ ላይ በመጨረሻም የሚፈልጉት አይነት ውጤት ባይመዘገብም ነገር ግን ደግሞ በጣም ጥሩ የሚባል የውድድር ዓመትን ማሳለፋቸው የሚታወስ ጉዳይ ነውና እንግዲህ ያን ነገር በጣም ጥሩ የሆነ የውድድር ዓመትን ካሳለፉ በኋላም በሚቀጥለው የውድድር ዓመትን ቡድናቸውን ለማጠናከር በትልቁ ይቀጥላሉ ተብሎ ነው የሚታሰበው። ጆሽ ክሬንኬ ከማይክል አርቴታ እና ከአንድሪያ ቤርታ ጋር
ዋንጫውን ካሸነፉ በኋላ በቡድኑ ቀጣይ እርምጃዎች ላይ ውይይት ማድረጋቸው ነው የተነገረው። ውይይቱ በጣም ግልጽ ነው። ይህ ገና ከጅምሩ ጀምሮ ደግሞ የተደረገ ነው። አርሰናል በብልህ ምልመላና በተጫዋቾች ግብይትም መሻሻልን ለመቀጠል እቅድ እንዳለው ጭምር የተነገረው። ሌላኛው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ እንዳደረገው ከሆነ አርሰናሎች በዚህ የክረምት የተጫዋቾች የዝውውር መስኮት በጣም በርከት ያሉ ዝውውሮችን ለማድረግ እንቅስቃሴዎችን የሚያደርግበት የዝውውር መስኮት እንደሆነ ይፋ ተደርጓል። በዛው ጎን ለጎን ግን ሊለቁ የሚችሉ ተጫዋቾች እንዳሉ በደንብ የሚታወቅ ጉዳይ ነው። ባለፉት ፕሮግራሞቻችን ላይ በስፋት አንስተናቸዋል። እስከ 8 የሚደርሱ ተጫዋቾችን አርሰናል ዘንድሮ ሊለቅ የሚችልበት እድሉ እንዳለ በሰፊው ሲነገር እንደነበር እናስታውሳለን። እነ ጋብሪኤል ማርቲኔሊ፣ ጋብሪኤል ሄሱስ፣ ከዛ ውጭ እነ ቤን ዋይት፣ ሊያንድሮ ትሮሳርድ ምናልባት እነዚህ ተጫዋቾች ሊለቁ የሚችሉበትና ሌሎችም ተጫዋቾች አሉ። እነ ክሪስቲያን ሞስኩዌራም ስማቸው እየተነሳ ይገኛል ከተለያዩ ክለቦች ጋር። ሌሎችም ተጫዋቾች እነ ኢታን ንዋኔሪ፣ ፋቢዮ ቪየራን ጨምሮ ሌሎችም ተጫዋቾች ይለቃሉ ተብሎ ይታሰባልና እንግዲህ ከተጫዋቾችን ከማስፈረም ጎን ለጎን ተጫዋቾችንን በመሸጥ ረገድም ብዙ ነገሮችን ሊያደርጉ እንደሚችሉ ይታመናል። ሌላኛው ትናንትና የሰማነው መረጃ ሪካርዶ ካላፊዮሪን እየተመለከተ ጉዳይ ነው። ሪያል ማድሪድ በቅርብ ሳምንታት ውስጥ የሪካርዶ ካላፊዮሪን የማል ተከላካይና የግራ ተከላካይ የመጫወት ችሎታ አስገርሟቸዋል። በተለይ በሁለቱ ቦታዎች ላይ በጣም ምርጥ ሆኖ ማገልገል መቻሉ እንዳስገረማቸው ይነገራል። በአሁኑ ጊዜ ምንም አይነት የላቀ ድርድር በጭራሽ የለም። አርሰናል ካላፊዮሪ የወደፊት እቅዳቸው ውስጥ ነው። እናም ቁልፍ አካልም አድርገው ይቆጥሩታል። ነገር ግን ሪያል ማድሪድ ተጫዋቹ እንዳስደነቃቸውና ይህንን ተጫዋች ማግኘት የሚቻል ከሆነ በዝውውር ገበያው ላይ እንቅስቃሴ ሊያደርጉ የሚችሉበት እድሉ እንዳላቸው ይፋ እየተደረገ ይገኛል። ስለዚህም ፋብሪዚዮ ሮማኖ ይፋ እንዳደረገው ከሆነ ሪያል ማድሪድ ምንም እንኳን የላቀ ንግግሮችን ባያደርግም አርሰናልም ተጫዋቹን ለረጅም ጊዜ በዋና የቡድኑ አባል እቅድ ውስጥ አካቶት ቢቀጥልም ነገር ግን ሪያል ማድሪድ ግን ለመንቀሳቀስ እድሎች ያገኛል ተብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ሌላው ፋብሪዚዮ ሮማኖ ይፋ ያደረገው መረጃ ከማቲዮስ ፈርናንዴስ ጋር የተያዘው ጉዳይ ነው። ዌስትሃም ዩናይትዶች ይህንን ተጫዋች በቀላሉ እንደማይለቁት ይፋ ተደርጓል። እርግጥ ነው ይህንን ተጫዋች ለማስፈረም ምናልባት ቅርቡ ቡድን ብለን የምናስበው ማንቸስተር ዩናይትድ እንደሆነ ይታወቃል። ነገር ግን አርሰናልም ተጫዋቹን ለማስፈረም በሚደረገው ጥረት ላይ አሁንም እንዳለበት የሚያሳዩ ነገሮችን ነው ፋብሪዚዮ ሮማኖ ይፋ ያደረገው። አርሰናል ተጫዋቹ ላይ ለመግፋት ይወስን እንደሆነ ወደፊት የምንመለከተው ጉዳይ ነው። ምክንያቱም ዌስትሃም ዩናይትድ ይህንን ተጫዋች በቀላሉ መልቀቅ አይፈልግም። የመልቀቅ እድላቸው በጣም ሰፊ ነው። ነገር ግን ተጫዋቹ ላይ ግን ጥሩ የሚባሉ ገንዘቦችን ማግኘት እንደሚፈልጉ ነው የሚነገረውና ቀላል ድርድሮች ይሆናሉ ተብሎ አይታሰብም። እንደዚህ አይነት ከበድ ያሉ ድርድሮች ደግሞ ቀጣይ እቅዶቻቸው ላይ ትኩረት ሳያደርጉ የዝውውር መስኮቱ እንዲጠናቀቅባቸው የሚያደርግ ከመሆኑ ጋር በተያያዘ አርሰናሎች በዚህ ጉዳይ ላይ ጥንቃቄ ማድረግን ይመርጣሉ። ስለዚህ የማቴዎስ ፈርናንዴስ ጉዳይ ላይ መቆየትን በተመለከተ በቀጣይ ቀናት ትልልቅ ውሳኔዎችን ይወስናሉ ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። ቸልሲን እንመልከት። የዌስሊ ፎፋና ካምፕ ውስጥ ያሉ ምንጮች እንደሚያሳዩት ከሆነ ከዚህ በፊትም እንደተናገሩት ዌስሊ ፎፋና በዚህ ክረምት ከቸልሲ መልቀቅ ምንም አይነት ፍላጎት እንደሌለው ነው ኬረን ጊል የዴይሊ ሜሉ ጸሐፊ እየተናገረ የሚገኘው። ዌስሊ ፎፋና በዚህ ክለብ አሁንም መቆየትን ምርጫው እንደሚያደርግ ነው እየተገለጸ የሚገኘው። ስለዚህ በምንም አይነት መልኩ ከዚህ ክለብ የመውጣት ምንም አይነት ፍላጎት እንደሌለው የሚያሳዩ መረጃዎች ይፋ ተደርገዋል። ስለዚህም ዌስሊ ፎፋና አይለቅም ተብሎ ነው የሚታሰበው። ሌላኛው ክላውድ ማኬሌሌ ስለ ቻቪ አሎንዞ የተናገረው አንድ ሀሳብ አለ። እሱን እንመልከት። እግር ኳስን ጠንቅቆ የሚያውቅ አሰልጣኝ እንደሆነ በደንብ አውቃለሁ ሲል ይናገራል ክላውድ ማኬሌሌ ስለ እንግዲህ ሻቪ አሎንዞ ሀሳቡን ሲናገር። እግር ኳስን በደንብ ያውቀዋል። ከማድሪድ የመጣ ነው። የተለየ ነገርንም እንደሚሰጠን ተስፋ አደርጋለሁ፣ ምክንያቱም መመለስ አለብን ብሏል። ቸልሲ ለአውሮፓ ውድድሮች አልተመዘገበም ዘንድሮ። ይህ ለደጋፊዎች ብስጭት የሚፈጥር ነው። ነገር ግን ትልቅ ክለብ ሁልጊዜም ይመለሳል። ተመልሰው እንደሚመጡም ተስፋ አደርጋለሁ። ይህ ተጫዋችም በጣም ይህ አሰልጣኝም በጣም ጥሩ ነገሮችን በዚህ ቡድን ውስጥ ማድረግ እንደሚፈልግ ጭምር እየተገለጸ እንደሚገኝ ነው የመረጃ ምንጩ ወይም ደግሞ እየተናገረ የሚገኘው። ስለዚህ በቀጣይ ጊዜያት ሻቪ አሎንዞ ምናልባት ጥሩ ዝውውሮች የሚደረጉለት ከሆነ ይህንን ቡድን በትልቁ መስራት እንደሚችል አስባለሁ ሲል ይናገራል ክላውድ ማኬሌሌ። ሌላኛው በተለይ ደግሞ እንደ መረጃ ምንጮቹ ዘገባ ከሆነ ሻቪ አሎንዞ ሐምሌ 1 አካባቢ ስራውን ይጀምራል ተብሎ ይታሰባል። ቸልሲ በዝውውሮች ላይ መሳተፍ ይጀምራል ተብሎ ይታሰባል ከቅርብ ጊዜያት ጀምሮ። እንደ ፉትቦል ለንደን ጋዜጠኛ ቦቢ ቪንሰንት ዘገባ ከሆነ ካምቢያሶ ቸልሲ የሚፈልገው አይነት ተጫዋች እንደሆነ መረጃዎች የሚያሳዩ መረጃዎች በተደጋጋሚ ሲወጡ ተመልክተናል። በተለይ አሰልጣኝ ቻቪ አሎንዞ በሪያል ማድሪድ በነበረበት ጊዜም አንድሪያ ካምቢያሶን የዩቬንቱሱን የፉልባክ ተጫዋችን ለማስፈረም ጥረቶችን ሲያደርግ እንደነበር መገለጹን ተከትሎ ምናልባት ወደ ቸልሲም ከመጣ በኋላ ይህንን ተጫዋች ለማስፈረም እንቅስቃሴዎችን ያደርጋል የሚሉ አይነት መረጃዎች ሲወጡ ነበር። ነገር ግን
ቅርብ የሚባለው የመረጃ ምንጭ ቦቢ ቪንሰንት እንደተናገረው ከሆነ ግን ይሄ ነገር የተሳሳተ ነው። ቻቪ አሎንዞ ይህንን ተጫዋች የማምጣት እቅድ በጭራሽ የለውም ሲል የተናገረው። ሌላኛው ቤን ጃኮብስ የተናገረው ደግሞ ቻቪ አሎንዞ እንግዲህ ተመራጩ አስተላለፉ በሶስት የመሀል ተከላካዮች መጫወት እንደሆነ ይናገራል። እንግዲህ 4-2-3-1 እና 4-4-2 አስተላለፍንም ሊጠቀም የሚችልበት እድል እንዳለም እንዲሁ ተናግሯል። በባየር ሌቨርኩዘን ስር እንግዲህ በነበሩበት ጊዜ በጀርመን ቡንደስሊጋ በባክስሪ ሲጫወቱ እናስታውሳለን። በጣም ጥሩ ነገሮችን መስራት መቻሉንም የምናስታውሰው ነው። በሪያል ማድሪድም ያን ነገር ለመሞከር ጥረት ሲያደርግ እንደነበር እናስታውሳለን። በፕሪሚየር ሊግ ግን ያ ነገር ይሰራል ወይ? በጣም በርካቶች አጠራጣሪ እንደሆነ ይናገራሉ። ምክንያቱም በአሰልጣኝ ሩበን አሞሪም ስር ያንን በደንብ ተመልክተነው እንደነበር እናስታውሳለን እና ውጤታማ መሆንም አልተቻለም ነበር። አሁን ላይ በቻቪ አሎንዞ በፕሪሚየር ሊጉ ያንን ነገር ይጠቀመዋል ወይ? ሌላኛው ጥያቄ የሚያስነሳ ጉዳይ ነው። ነገር ግን እንግዲህ አንድ ነገር ላይ ብቻ የሙጥኝ ብሎ የሚቆም አይነት አሰልጣኝ እንዳልሆነ ግን ይነገራል። ምናልባት 4-2-3-1ም 4-4-2ንም ማስተላለፍ ሊጠቀም የሚችልበት እድሉ እንዳለው ጭምር የሚያሳዩ መረጃዎች ናቸው የሚገኙት። ሌላኛው የሚነሳው ጉዳይም እንግዲህ ቼልሲዎች ከሚፈልጓቸው 3 የመስመር አጥቂዎች መካከል 3 ተጫዋቾች እየተነሱ ይገኛሉ። እነዚህም ኬናን የልዲስ፣ ራፋኤል ሊያው እና ሞርጋን ሮጀርስ እንደሆኑ ይፋ ተደርጓል። ሻቪ አሎንዞ ሁሌም እንደሚነገርለት ቨርሳታይል የሆነ ተጫዋችን ወይም ደግሞ ቨርሳታይል የሆነ የአጥቂ መስመር ተጫዋችን የሚፈልግ አይነት አሰልጣኝ እንደሆነ በተደጋጋሚ ጊዜ ይነገራል። ነገር ግን እንግዲህ አንድ አደገኛ የመስመር አጥቂ እና ደግሞ ግራ መስመሩን ጠብቆ የሚጫወት አስፈሪ የመስመር አጥቂን የሚፈልግ ተጫዋች ከሆነ ራፋኤል ሊያውን ሊመለከት የሚችልበት እድሉ እንዳለ ይነገራል። ሌላኛው ሮጀርስን እንደ የልዲዝ እና እንደ ራፋኤል ሊያው አስፈሪ አጥቂ ባይሆንም ነገር ግን በግራ መስመር የአጥቂ አማካኝነትና በሐሰተኛ 9 ቁጥር ቦታ ላይ በጣም ጥሩ ነገሮችን ማድረግ የሚችል በፕሪሚየር ሊግ በጣም ትልቅ ልምድ ያለው እንዲሁ የጎል እድሎችን በመፍጠር ረገድም በጣም ውጤታማ የሆነ ተጫዋች እንደሆነ ይነገራልና ይህንንም ተጫዋች ሊመለከቱ የሚችሉበት እድሉ እንዳለ ተነግሯል። ነገር ግን እንግዲህ እንዳልናችሁ ይህንን ተጫዋች ሞርጋን ሮጀርስን ለማስፈረም በጣም ትልቅ ፉክክር እንደሚጠብቃቸው ነው የሚታመነውና የልድዚን ማምጣት እድላቸው ደግሞ በጣም ጠበብ ያለ ይሆናል ተብሎ ይታሰባል። ምክንያቱም አሁን ላይ ከዝውውር ጉዳይ ጋር በተያያዘ ኬናን የልዲዝ በዩቬንቱስ የመቆየት እድሉ በጣም ሰፋ ያለ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የማንቸስተር ሲቲን ጉዳዮች እንንገራቸው። ኤንዞ ማሬስካ አዲሱ የውድድር ዘመን ከመጀመሩ በፊት 5 አዳዲስ ተጫዋቾችን ወደ ቡድኑ ለመጨመር እያሰበ እንደሆነ የሚያሳዩ ነገሮችን እየሰማን ነው። ስለዚህም በአዲሱ የውድድር ዘመን አዳዲስ 5 ያክል ተጫዋቾችን ወደ ቡድኑ ለመጨመርና 3 ተጫዋቾችን ለመሸጥ ደግሞ እንደለየ የሚያሳዩ ነገሮች አሉ። ማንቸስተር ሲቲ ለሳቪኒሆ ከ50 እስከ 60 ሚሊዮን ዩሮ አካባቢ ከቀረበለት ጥያቄዎችን ለማዳመጥም ሆነ ለመሸጥ ዝግጁ እንደሆነ የሚያሳይ መረጃ ደግሞ ስፖርት ዊትነስ የተባለ የመረጃ ምንጭ ይፋ አድርጓል። ጆዜ ሞሪኒዮ ሄስኮ ግቫርዲዮልን በቡድናቸው ውስጥ ማየት ይፈልጋሉ። ለፍልስፍናቸውም ፍጹም ተስማሚ ተጫዋች እንደሆነ ያምናሉ ተብሏል። ፍሎሬንቲኖ ፔሬዝም በበኩሉ በዚህ ሀሳብ ላይ ተስማምቷል። እናም በዚህ ክረምት ግቫርዲዮልን ከማንቸስተር ሲቲ ለማስፈረምም ይሞክራል ተብሎ እንደሚታሰብ ነው አልቤርቶ ፔሬሮ መረጃውን ይፋ እያደረገ የሚገኘውና ሪያል ማድሪዶች ሄስኮ ግቫርዲዮልን ለማስፈረም ትልቅ ፍላጎት እንዳላቸው ይፋ ተደርጓል። ትላንትና ማንቸስተር ሲቲ ለኤሊዮት አንደርሰን ይፋዊ ጥያቄን ጠይቆ ነበር፣ ወይም ደግሞ ለኖቲንግሃም ፎረስት ይህንን ተጫዋች ለማስፈረም ይፋዊ ጥያቄዎችን አቅርቦ ውድቅ እንደተደረገበት ይፋ ተደርጓል። ይህንን ተጫዋች ለማስፈረም በጣም በትልቁ ፍላጎት እንዳላቸው ይታወቃል ማንቸስተር ሲቲዎች። ነገር ግን የመጀመሪያ ዙር ጥያቄያቸው ውድቅ እንደተደረገ የሚያሳዩ ነገሮች ናቸው ያሉት። ትላንትና ይፋዊ የመጀመሪያ ጥያቄን ያቀረቡት፣ ከዛ ውጭ ደግሞ የመጀመሪያ የገንዘብ ጥያቄንም ጭምር ለኖቲንግሃም ፎረስቶች ልከው የነበረ ቢሆንም ነገር ግን ያ ነገር ሳይሳካላቸው ቀርተዋል። በቀጣይ የጊዜያትም ደግሞ ይህንን ተጫዋች ለማስፈረም የተለያዩ ጥያቄዎችን እንደሚያቀርብ ነው ዳቪድ ኦርነስቲን፣ ላውሪ ዊትዌልም የመረጃ ምንጮቹ ይህንን መረጃ የተናገሩት። እንግዲህ ኤሊዮት አንደርሰን ግን አሁንም ለዝውውሩ ክፍት መሆኑን የሚያሳዩ መረጃዎችን በትልቁ እየወጡ ይገኛሉ። ቤን ጃኮብስ ነው የመረጃው ምንጭ። የሊቨርፑል ጉዳዮችን ደግሞ ወደ እናንተ እናደርስ። ሊቨርፑል የ15 ዓመቱን ድንቅ ወጣት ጆሹዋ ቤን አስፈርመዋል። ይህ የእንግሊዝ ወጣት ብሔራዊ ቡድን ተጫዋችም ከማንቸስተር ዩናይትድ፣ ማንቸስተር ሲቲና ቼልሲ የቀረቡለትን ጥያቄዎች በመተው ነው አንፊልድን በመምረጥ የስኮላርሺፕ ውልም እንደፈረመ ጭምር ፖል ጆይስ ይፋ ያደረገው። ስለዚህ ጆሽ አቤን የ15 ዓመቱን ድንቅ ተጫዋችም ሊቨርፑል አግኝተዋል። ጆሽ አቤ ከሊቨርፑል ጋር የመጀመሪያውን ፕሮፌሽናል ኮንትራት ተፈራርመዋል። በዋናው ቡድን ውስጥም 40 ቁጥር ማሊያን የሚለብስ ይሆናል። ይህንን ቁጥር ከዚህ በፊት ዳንኤል አያላ እና ራያን ደግሞ ኬኔት ለብሰውት እንደነበረ የምናስታውሰው ነው። ፍሎሪያን ቬርትስ አሁንም የሊቨርፑል ቡድን አስፈላጊ አካል ሲሆን በሱ ሙሉ በሙሉ ሊቨርፑሎች እንደሚተማመኑ ተነግሯል።
ቀጣዩ የውድድር ዘመን የእሱ የውድድር ዘመን ሊሆን እንደሚችልም እንደሚያምኑ ነው ሊቨርፑሎች እየተገለጸ የሚገኘው። በዚህ የባርሴሎና አንድ ጉዳይን እናንሳ። የላሊጋው የዓመቱ ምርጥ አሰልጣኝ ይፋ ተደርጓል። በዚህ መሰረትም የስፓኒሽ ላሊጋ የ2025/26 የውድድር ዘመን የዓመቱ ምርጥ አሰልጣኝ ይፋ ሲደረግ የባርሴሎና አሰልጣኝ ሃንስ ፍሊክ የዓመቱ ምርጥ አሰልጣኝ በመባል መመረጣቸው ተነግሯል። ጀርመናዊው አሰልጣኝ ሃንስ ፍሊክ ለተከታታይ ሁለተኛ ዓመት ነው የዓመቱ የስፓኒሽ ላሊጋ ምርጡ አሰልጣኝ በመባል የተመረጡት። ባለፈው ዓመትም በዚህ የውድድር ዓመትም ባርሴሎናን ለስፓኒሽ ላሊጋ ሻምፒዮንነት ወይም ለስፓኒሽ ላሊጋ ዋንጫ ማብቃታቸው የሚታወስ ጉዳይ ነው። እንግዲህ በጀርመን ቡንደስሊጋ በባየር ሚኒክ ስር በጣም ጥሩ ጊዜያቶችን ካሳለፉ በኋላ የተወሰኑ ጊዜያቶችን በጀርመን ብሔራዊ ቡድን ደግሞ አሳልፈው ነበር። አሁን ግን በባርሴሎና ቤት በጣም ጥሩ ነገሮችን እየሰሩ እንደሚገኝ እየተመለከትን ነው። ለአውሮፓ ቻምፒየንስ ሊግም በጣም ጥሩ ተሳትፎችን ባለፉት የውድድር ዓመታት ሲያደርጉ ተመልክተናል። በቀጣይ የውድድር ዓመት ደግሞ ራሳቸውን አጠናክለው ለመምጣት ትልቅ ጥረቶችን እያደረጉ ነው። ከወዲሁ በዝውውር ገበያው ላይ በንቃት እየተሳተፉ ይገኛሉ። አንቶኒ ጎርደን ከወዲሁ ባርሴሎናን መቀላቀሉን ያረጋገጠ ተጫዋች ነው። በቀጣይ ደግሞ ሌሎች ተጫዋቾችንም ለማስፈረም በትልቁ ጥረት እያደረጉ ይገኛሉና ሃንስ ፍሊክ የዚህ የውድድር ዓመት የስፓኒሽ ላሊጋ ምርጡ ተጫዋች ተብሎ ምርጡ አሰልጣኝ ተብሎ መመረጡ ነው ይፋ የተደረገው። ሴኔጋልን መጠንቀቅ አለብን ብለዋል ዩሊየስ ኮንዴ ነው ይህንን ሀሳብ የሰጠው። የባርሴሎናው ፈረንሳዊ ተከላካይ የሆነው ሁሊየስ ኮንዴ ብሔራዊ ቡድኑ አጀማመሩን ማሳመር እንዳለበት ነው የተናገረው። ብዙዎች የዓለም ዋንጫ አሸናፊነት ግምት ከተሰጣቸው ውስጥ አንዱ አድርገውናል ያለው ሁሊየስ ኮንዴ ያለንን ቡድን ደግሞ ጠንቅቀን እናውቃለን ሲል ይናገራል። አክሎም ጠንካራ አጀማመር ማድረግ ነው ያለብን ያለ ሲሆን በተለይም ደግሞ የአፍሪካ ሻምፒዮና ሴኔጋልን መጠንቀቅ አለብን ሲል ይናገራል። ስለ ወደፊት ቆይታው የተጠየቀው ሁሊየስ ኮንዴ በባርሴሎና መቆየት ፈልጋለው እቅድ እሱ ነው ሲልም ይመልሳል። ፈረንሳይ በዓለም ዋንጫው ከሴኔጋል ከኢራቅና ከኖርዌይ ብሔራዊ ቡድን ጋር በአንድ ምድብ እንደተደለደለች የሚታወቅ ጉዳይ ነው። በዚህ መሰረትም መጠንቀቅ አለብን፣ በተለይ ሴኔጋልን በደንብ መጠንቀቅ አለብን። በጣም አደገኞች ሊሆኑ ይችላሉ። የአፍሪካ ሻምፒዮን መሆናቸውን መርሳት የለብንም። እኛ ለዋንጫው ትልቅ ግምት ተሰጥቶናልና ያንን ግምታችንን ፉርሽ ላለማድረግ ወይም ደግሞ በርካቶች ያመኑብንን ግምት ውድቅ ላለማድረግ ደግሞ ጠንክረን መጀመር አለብን ሲልም ነው ሁሊየስ ኩንዴ የተናገረው። የሪያል ማድሪድ ጉዳዮችን እንመልከት። ፍሎሬንቲኖ ፔሬስ የዦዜ ሞሪኒዮን ሹመት ይፋ አድርገዋል። የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬስ ፕሬዝዳንታዊ ምርጫውን ካሸነፉ ማንን እንደሚያመጡ ይፋ አድርገዋል። ይህንን ተከትሎ ፍሎሬንቲኖ ፔሬዝ ፕሬዝዳንት ለመሆን እንግዲህ በፉክክር ላይ ይገኛሉ። በተለይ ከኤንሪኬ ሪኬልሜ ጋርም ትልቅ ፉክክር እያደረጉ ነው የሚገኙት። እርግጥ ነው አብዛኞቹ ግምቶች ወደ ፍሎሬንቲኖ ፔሬዝ ያደሉ እንደሆነ ይፋ ተደርጓል። ነገር ግን ፕሬዝዳንታዊ ምርጫውን ማሸነፍ የሚችሉ ከሆነ ወደዚህ ቡድን የሚያመጧቸውን ሰዎች ሁለቱም እጩዎች እየተናገሩ ይገኛሉ። ፍሎሬንቲኖ ፔሬዝ ጆዜ ሞሪኒዮን አሰልጣኝ አድርገው እንደሚሾሙ ይፋ አድርገዋል። ይህንን ተከትሎ ፍሎሬንቲኖ ፔሬዝ ቀጣዩ አሰልጣኝ ጆዜ ሞሪኒዮ መሆናቸውን ነው በይፋ ያስታወቁት። በተጨማሪም ኢብራሂማ ኮናቴን ማስፈረማቸውን በይፋ ያሳውቃሉ ተብሎ ይታሰባል። ይህ እውን የሚሆነው ግን ፕሬዝዳንት ፍሎሬንቲኖ ፔሬዝ በድጋሚ በፕሬዝዳንትነት ከተመረጡ ብቻ እንደሆነ ይፋ ተደርጓል። ፕሬዝዳንቱ ደግሞ የኮናቴንም ዝውውር ዛሬ ይፋ ያደርጋሉ ተብሎ ይጠበቃል። ፍሎሬንቲኖ ፔሬዝ ኢብራሂማ ኮናቴን ሪያል ማድሪድን እንደሚቀላቀል ዛሬ ለማሳወቅም ማቀዳቸውን የተነገረው። በተጨማሪም በቀጣይ የደንዘል ደምፍሪስን ዝውውርንም ያሳውቃሉ ተብሎ ይነገራል። የሪያል ማድሪድ ፕሬዝዳንታዊ ምርጫ ሊካሄድ 4 ቀናቶች ብቻ እንደቀሩት የሚያሳዩ ነገሮች አሉ። ከዛ በፊት ፕሬዝዳንት ፍሎሬንቲኖ ፔሬዝ ምርጫውን ካሸነፉ ማንን እንደሚያስፈርሙ ግን በማሳወቅ ላይ እንደሆኑ ይፋ ተደርጓል። ከ2009 ጀምሮ በኃላፊነት ላይ የሚገኙት ፕሬዝዳንት ፍሎሬንቲኖ ፔሬዝ ምርጫው እንዲደረግም ራሳቸው ናቸው እንደጠሩ የሚታወስ ጉዳይ ነው። ስለዚህ አሁን ላይ ይህንን ፕሬዝዳንታዊ ምርጫ ለማሸነፍና የሚያመጧቸውን ሰዎች ደግሞ ይፋ እያደረጉ እንደሚገኝ ነው የተገለጸው። ለኤንዞ ዝውውር ሲባል ሊወጡ የሚችሉ ተጫዋቾች ሊኖሩ እንደሚችሉ የዴይሊ ሜሉ ጋዜጠኛ ኬረን ጊል ይፋ አድርጓል። እንደ መረጃ ምንጩ ዘገባ ከሆነ ሪያል ማድሪድ አርጀንቲናዊውን አማካይ ኤንዞ ፈርናንዴዝን ለማስፈረም በሚያደርገው ጥረት ውስጥ 2 ተጫዋቾች በዝውውር ውል ውስጥ አካቶ ለማቅረብ እያሰበ የሚገኝበትን ነገር ነው እየተመለከትን የምንገኘው። ነገር ግን እስካሁን በሁለቱ ክለቦች መካከል በይፋ የተነሳ ግን የተጫዋች ስም እንደሌለም ይፋ ተደርጓል። ቼልሲ በበኩሉ ለኤንዞ ፈርናንዴዝ ከ120 ሚሊዮን ዩሮ እስከ 138 ሚሊዮን ዩሮ አካባቢ እንደሚፈልግ ነው ደግሞ ደጋግሞ እየተናገረ ቢገኝም ተጫዋቹ ግን በአስቸኳይ የመሸጥ ወይም ደግሞ ለመሸጥም የመቸኮል ፍላጎት የላቸውም። ቼልሲዎች ረጋ ብለው ተጫዋቹ ላይ የሚወጣውን ገንዘቦች በደንብ ተመልክተው ነው ዋጋውን እንግዲህ ከፍ አድርገው ለመሸጥ ሙከራዎችን እንደሚያደርጉ የተነገረው። ሪያል ማድሪድ ደግሞ ይህንን ሙሉ ሂሳብ
በጥሬ ገንዘብ ለመክፈል ስለሚከብደው የተወሰኑ ገንዘቦች ላይ ተጫዋቾችን በመጨመር የዝውውር ወጪውን ለመቀነስ ሙከራዎችን ያደርጋል ተብሎ ይታሰባል። ሁለት ተጫዋቾችን በማድረግ ከዛ ውጭ የተወሰኑ ገንዘቦችን በመጨመር ሪያል ማድሪድ ኤንዞ ፈርናንዴዝን ለማምጣት ሙከራዎችን እያደረገ እንደሚገኝ ነው የተነገረው። ፍሎሬንቲኖ ፔሬስ የክለቡ ፕሬዝዳንታዊ ምርጫን ካሸነፈው አሌክሲ ማካሊስተርን ለሪያል ማድሪድ በጣም ጠንካራ አማራጭ ሊሆን እንደሚችል እየተገመተ ይገኛል። ዲአሪዮ ኦል የተባለ የመረጃ ምንጭ እንደሚናገረው ከሆነ ፔሬዝ በኃላፊነት የሚመረጡ ከሆነ ወይም በፕሬዝደንትነት ምርጫው ላይ በድጋሚ ማሸነፍ የሚችሉ ከሆነ ከሚያመጧቸው ተጫዋቾችና ከሚመለከቷቸው ተጫዋቾች መካከል የሊቨርፑሉ የአማካይ ስፍራ ተጫዋች የሆነው አሌክሲ ማካሊስተርም አንደኛው ሊሆን እንደሚችል ነው የስፔን የመረጃ ምንጮች ይፋ ያደረጉት። ሌላኛው የፕሬዝደንሻል ምርጩ ደግሞ ተፎካካሪ የሆኑት ኤንሪኬ ሪኬልሜ ናቸው። ሃላንድና ሮድሪን ወደ ማድሪድ አመጣለሁ ብለዋል። እሳቸው ደግሞ ወይም ደግሞ ይህንንም ፕሬዝደንታዊ ምርጫ የሚያሸንፉ ከሆነ ሃላንድና ሮድሪን ወደ ሪያል ማድሪድ ይቀላቅላሉ ሲሉ ተናግረዋል። የሪያል ማድሪድ እጩ ፕሬዝደንት የሆኑት ኤንሪኬ ሪኬልሜ ምርጫውን ካሸነፉ ትልልቅ ተጫዋቾችን እንደሚገዙ ነው ይፋ የተደረገው። ኤንሪክ ሪኬልሜ በንግግራቸው አመጣዋለሁ ያልኩት ኮከብ ኤርሊንግ ሃላንድ ነው ሲሉ ትላንትና ይፋ አድርገዋል። እኔ የሪያል ማድሪድ ፕሬዝዳንት ከሆንኩኝ ሃላንድ ለሪያል ማድሪድ ይጫወታል ያሉት ሪኬልሜ በተጨማሪም ሮድሪም ይመጣል ሲሉ ነው የተናገሩት። ካሸነፍኩኝ ኤርሊንግ ሃላንድና ሮድሪን ለማስፈረም ሁሉንም ነገር አደርጋለሁ ሲሉ ቃል እንደገቡ ተነግሯል። ይሁን እንጂ የኤርሊንግ ሃላንድ ወኪል ንግግሩን አዝናኝ ያሉት ሲሆን እውነት አይደለም ሲሉም ጭምርን ያስተባበሉት። አያይዞም ምርጫውን ካሸነፉ ጆዜ ሞሪኖን እንደማይፈልጉና የራሳቸውን አዲስ አሰልጣኝም እንደሚያመጡ ፕሬዝዳንታዊ ምርጫውን ኤንሪኬ ሪኬልሜ የሚያሸንፍ ከሆነ ጆዜ ሞሪኖ አሰልጣኝ በጭራሽ እንደማይሆን ያረጋገጡበትን አስተያየት ነው እየተናገሩ የሚገኙት። ስለዚህም በቀጣይ ሌሎች አዲስ አሰልጣኝን እንደሚያመጡ ይፋ አድርገዋል። አርብ ወይም ቅዳሜ ደግሞ የኔን አሰልጣኝ ማን እንደሆነ ደግሞ ላመጣው ማስበው አሰልጣኝ ማን እንደሆነ ይፋ አደርጋለሁ ሲልም ቃል ገብተዋል። ሁለት አሰልጣኞች ምናልባት እየተገመቱ ይገኛሉ። የምርጫው ተወዳዳሪ ኤንሪክ ሪኬልሜ ምናልባት አሰልጣኝ የርገን ክሎፕን እያነጋገሩ መሆኑን ፋብሪዚዮ ሮማኖ ይፋ አድርጓል። ከዛ በፊት የወጡ ዘገባዎች ደግሞ ላይሳካ የሚችለውን ሚኬል አርቴታንም ሊሞክር እንደሚችል እየተናገረ እንደሚገኝ ነው ዘገባው የሚያሳየውና እንግዲህ ሁለቱም ፕሬዝዳንሻል ምርጫውን ለማሸነፍ የራሳቸውን የምርጫ ቀስቀሳዎችን እያደረጉ እንደሚገኙ ነው የመረጃ ምንጮች ይፋ ያደረጉት። ጆዜ ሞሪኒዮ ደንዘል ደምፍሪስን የፈለጉበት ምክንያት ይፋ ተደርጓል። አንደኛ አካላዊ ጥንካሬው ነው። ፍጥነቱና የመከላከል ዲሲፕሊንም እንዳለው ይነገራል። በተጨማሪም የማጥቃት ችሎታና በመስመር በኩልም ቀጥተኛ የመጫወት አቅም እንዳለው በርካቶች ይመሰክሩለታል። በፈጣን የመልሶ ማጥቃትና በፍጥነት ደግሞ ወደ መከላከል የመመለስ ችሎታው ውጤታ የሚያደርገው ከፍተኛ ፍጥነት እንዳለውም ጭምር ነው የተነገረው። ግልጽ የሆነ የማጥቃት ዝንባሌ ያለው ሲሆን ክፍት ቦታዎችንም በመጠቀምና በተከታታይ ደግሞ አቋራጭ ኳሶችን ወይም ደግሞ ክሮሶችን በማድረግም የሚታወቅ አይነት ተጫዋች ተደርጎ ይወሰዳል። ስለዚህም በእነዚህ አይነት ነገሮችም እንደመረጡት ይነገራል። ሌላኛው በታክቲክ ተገዥነት ላይ ያለው ሲሆን የመከላከል አደረጃጀትን ሳይዘነጋም ለተሰጡት የመከላከል ሚናዎችም ታማኝ ሆኖ እንደሚያገለግል ጭምር የሚያሳዩ ነገሮችም እንዳሉት ነው የተገለጸው። ከፍተኛ የአውሮፓ ልምድ ያለው ከኢንተር ሚላን ጋርም በከፍተኛ የውድድር ደረጃዎች ላይ መጫወትም የቻለ ተጫዋች እንደሆነ ጭምር ይታወቃልና በእነዚህ ምክንያቶች ጆዜ ሞሪኒዮ የተጫዋች ወደ ሪያል ማድሪድ እንዲቀላቀል በሩን እንደከፈቱለት የሚያሳዩ ነገሮች አሉ። ጆዜ ሞሪኒዮ በሚቀጥለው የውድድር ዘመን አንዳንድ ተጫዋቾችን ከዚህ ቡድን ማስወጣት ይፈልጋል ብለው ትላንትና ራሞን አልቫሬስ ሰፋ ያሉ መረጃዎችን ይፋ አድርገዋል። በጆዜ ሞሪኒዮ እቅድ ውስጥ የሉም ብሎ የሚያስባቸውን ተጫዋቾች ነው ራሞን አልቫሬዝ መረጃውን ይፋ ያደረገው። በርከት ያሉ አስገራሚ ስሞች እንዳሉት ነው የተናገረው። ይለቃል ተብሎ የሚታሰበው በተለይ ደግሞ ከአያክስ አምስተርዳም ጋር በጣም በትልቁ ድርድር እያደረገ የሚገኘው ስፔናዊው ዳኒ ሰባዮስ ከነዚህ ተጫዋቾች መካከል አንደኛው ነው። እንግዲህ ያው እሱም ቢሆን ለመልቀቅ ንግግሮችን እያደረገ እንደሚገኝ ባለፉት የዝውውር መስኮቶችም ጭምር ወደ ሪያል ቤቲስም ለማምራት ጥረት ሲያደርግ ነበር። እንዲሁ ደግሞ ወደ ሌሎች ክለቦችም ለማምራት ሙከራዎችን ሲያደርግ ነበር፣ ሳይሳካለት ቀርቷል። አሁን ግን ወደ አያክስ አምስተርዳም ለማምራት ትልቅ እንቅስቃሴዎችን እያደረገ ነው። ጆዜ ሞሪኒዮም ሲመጡ መመልከት ከማይፈልጓቸው ተጫዋቾች መካከል አንደኛው ነው ዳኒ ሰባዮስ። ሌላኛው የተከላካይ ስፍራ ተጫዋች የሆነው ራኡል አሴንሲዮ ነው። ይህንንም ተጫዋች በዚህ ክለብ ውስጥ ማግኘት እንደማይፈልጉና ከክለቡ እቅድ ውስጥ እንደሌለም የሚያሳዩ ነገሮችን ራሞን አልቫሬስ ተናግሯል። ሌላኛው ፋራን ጋርሲያ ነው። ይህንንም ተጫዋች ጆዜ ሞሪኒዮ በክለብ ውስጥ መመልከት እንደማይፈልጉ ይፋ አድርገዋል ብሏል ራሞን አልቫሬስ መረጃውን ሲያጋራ። ሌላኛው ደግሞ አዲስ ፈራሚ የሆነው በተለይ ባለፈው የክረምት ተጫዋቾች የዝውውር መስኮት ክለቡን የተቀላቀለው ታዳጊው አርጀንቲናዊ ተጫዋች ፍራንኮ ማስታንቱዋኖ ነው። ይህም ተጫዋች በሪያል ማድሪድ እቅድ ውስጥ ወይም ደግሞ በአሰልጣኝ ጆዜ ሞሪኒዮ እቅድ ውስጥ የለም ብሏል።
ራሞን አልቫሬስ ሲናገር እንዲሁም ኤድዋርዶ ካማቪንጋም ጆዜ ሞሪኒዮ ላይመለከቱት ወይም ደግሞ ላይፈልጉት ይችላሉ ብሎ ግምቱን ካስቀመጠባቸው ተጫዋቾች መካከል አንደኛው ነው። ሌላኛው በጉዳታ የሚገኘው ብራዚላዊው ተጫዋች በተለይ በርካታ ክለቦች የሚፈልጉት ሮድሪጎ ጎይሽም በጆዜ ሞሪኒዮ እቅድ ውስጥ ላይኖር ከሚችሉ ተጫዋቾች መካከል አንደኛው እንደሆነ ራሞን አልቫሬዝ የተባለው የመረጃ ምንጭ ይፋ እያደረገ ይገኛል። በቀጣይ አሰልጣኝ ጆዜ ሞሪኒዮ ራሳቸው ሲመጡ ደግሞ የትኞቹን ተጫዋቾች በቡድን ውስጥ መመልከት እንደማይፈልጉና የትኞቹ ተጫዋቾች መሸጥ እንዳለባቸው የሚያሳለፉት ውሳኔ በርካቶች በጉጉት የሚጠብቁት ይሆናል ተብሎ ይጠበቃል። በሪያል ማድሪድ ቤት የዓለም ዋንጫ ጨዋታዎች ሊዘገዩ እንደሚችሉ ይፋ ተደርገዋል። በዓለም ዋንጫው ወቅት ጥሩ ያልሆነ የአየር ሁኔታ የሚከሰት ከሆነ የጨዋታ መራዘም ሊኖር እንደሚችል ነው ይፋ የተደረገው። ፊፋ የአየር ሁኔታ አስቸጋሪ ከሆነበት ጨዋታው ይቋረጣል የሚል ደንብ ባለማውጣቱ ተነግሯል። ይሁን እንጂ በአሜሪካ ግን ነጎድጓድ በቅርብ ርቀት ሊከሰት ተግባራዊ የሚደረግ ደንብ መኖሩ ነው ይፋ የተደረገው። በሕጉ መሰረትም ከስቴዲየም 13 ኪሎ ሜትር ርቀት ላይ እንደዚህ አይነት ምልክቶች ከታዩ ጨዋታው ይቋረጣል ተብሏል። በዚህ ወቅት ተጫዋቾቹ ወደ መልበሻ ቤት እንደሚገቡና ደጋፊዎች ደግሞ ደህንነቱ በተጠበቀ ቦታ ላይ እንደሚጠለሉ ነው ይፋ የተደረገው። ቀጥሎም በ30 ደቂቃ ውስጥ ደግሞ ዳግም ምልክት የሚታይ ከሆነ ዳግም ምልክት የማይታይ ከሆነ ጨዋታው እንደሚጀመር ይፋ ተደርጓል። ይሁን እንጂ በ30 ደቂቃ ውስጥ የሚታይ ከሆነ ደቂቃው በድጋሚ መቁጠር እንደሚጀምር ነው ይፋ የተደረገው። በዚህ መሰረትም የዓለም ዋንጫ ጨዋታዎች ለረጅም ሰዓት የመጓተት እድል እንዳላቸው ጭምር ይፋ ተደርጓል። ከዚህ በፊት በክለቦች የዓለም ዋንጫ ውድድር ወቅትም ተመሳሳይ ክስተቶች እንደነበሩ የምናስታውሰው ጉዳይ ነው። ስለዚህ በቀጣይ የብሔራዊ ቡድኖች የዓለም ዋንጫ ውድድር ላይ ደግሞ ይሄ ነገር በድጋሚ ሊከሰት የሚችልበት እድሉ እንዳለ የሚያሳዩ መረጃዎች ይፋ ተደርገዋል። ሊዮኔል ሜሲ ዓመታዊ የስፖርት ሽልማትን አሸንፏል። አርጀንቲናዊው ኮከብ ሊዮኔል ሜሲ የአስቱሪየስ ልዕልት የስፖርት ሽልማት አሸናፊ መሆኑ ነው ይፋ የተደረገው። ሊዮኔል ሜሲ ከ12 የተለያዩ ሀገራት ከተወከሉ 27 እጩዎች መካከል አሸናፊ ሆኖ መመረጡ ተነግሯል። የሽልማቱ ዳኞች ሊዮኔል ሜሲ ያለውን ጥሩ የስፖርት ሕይወት እንዲሁም ያለውን ማህበራዊና ሰብአዊ ተጽዕኖ ማድነቃቸው ነው የተነገረው። ሊዮኔል ሜሲ ሽልማቱን ጥቅምት 14 2019 ዓ.ም በኦቪዬዶ እንደሚቀበል ይፋ ተደርጓል። ባለፈው ዓመት እውቋ የቴኒስ ተፋላሚ የሆነችው ሴሪና ዊሊያምስ ነበረች የዚህ ውድድር አሸናፊ እንደነበረች የተነገረው። ዘንድሮ ደግሞ ሊዮኔል ሜሲ ይህንን ሽልማት እንደሚያገኝ ይፋ ተደርጓል። ማንቸስተር ሲቲ በርካታ ተጫዋቾችን ወደ ዓለም ዋንጫ በመላክ ከፕሪሚየር ሊግና ከዓለም ክለቦች ቀዳሚ መሆኑ ተነግሯል። የማንቸስተር ሲቲ 19 ተጫዋቾች ሀገራቸውን ወክለው በዓለም ዋንጫ ላይ የሚካፈሉ ይሆናል። አርሰናል 16፣ ማንቸስተር ዩናይትድ ደግሞ 13 ተጫዋቾችን በመላክ ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ፊፋ ለዓለም ዋንጫ ተጫዋቾችን ለሚልኩ ክለቦች በታሪክ ሪከርድ የሆነ ክፍያን ዘንድሮ ማዘጋጀቱን ገልጾ እንደነበር እናስታውሳለን። ይህንን ተከትሎ ፊፋ ለአንድ ተጫዋች ከውድድሩ እስከሚወጣ ድረስ በቀን $11,000 ለክለቡ ይከፍላል ተብሏል። በዚህ መሰረትም ማንቸስተር ሲቲ በቀን $208,000 ከክፍያ እንደሚቀበል ነው እየተነገረ የሚገኘው። ምክንያቱም 19 ተጫዋቾች ስለሚኖሩት እንግዲህ እነዚህ 19 ተጫዋቾች በቀን $208,000 ያመጡለታል። ምናልባት ከውድድሩ ቶሎ የሚሰናበቱ ተጫዋቾች ካልሆኑ በስተቀር ማለት ነው። ስለዚህ ማንቸስተር ሲቲ 19 ተጫዋቾች ያሉት በዚህ ዓለም ዋንጫ ውድድር ላይ አርሰናል 16 ተጫዋቾች፣ ማንቸስተር ዩናይትድ 13 ተጫዋቾች፣ ከዛ ውጪ ክሪስታል ፓላስ በ12 ተጫዋቾች አራተኛ ደረጃ ላይ የተቀመጠ ቡድን እንደሆነ ይፋ ተደርጓል። የፈረንሳይ ብሔራዊ ቡድን ተጫዋቾች በዓለም ዋንጫ ከፍተኛ ጉርሻ እንደሚሰጣቸው ይፋ ተደርጓል። ይሁን እንጂ የጉርሻ ክፍያ የሚሰጠው ከግማሽ ፍጻሜ በኋላ መሆኑ ይፋ ተደርጓል። ተጫዋቾቹ የጉርሻ ክፍያ እንደሚጨመርላቸው ነገር ግን የሚከፈላቸው ግን ቡድኑ ግማሽ ፍጻሜ ሲደርስ ብቻ መሆኑ ተነግሯል። ከዛ በፊት ባሉት ውድድሮች ላይ ምንም አይነት የጉርሻ ክፍያዎች እንደሌሏቸው ነው የተነገረው። ነገር ግን ውድድሩ ግማሽ ፍጻሜ ላይ የሚደርሱ ከሆነ ግን ከዚህ በፊት ታይቶ የማይታወቅ የጉርሻ ሽልማትን እንደሚያበረክቱላቸው ነው ይፋ እየተደረጉ የሚገኙትና ግማሽ ፍጻሜ መድረስ ግን ይጠበቅባቸዋል። በሌላ በኩል የተጫዋቾቹ ለቤተሰቦቻቸው የተሰጣቸው የዓለም ዋንጫ ትኬትም አንሶናል በሚል መቃወማቸው እየተነገረ ነው። ተጫዋቾቹ 2 በነፃ እንዲሁም ደግሞ 6 በግዢ አጠቃላይ ለአንድ ተጫዋች 8 ትኬቶችን እንዳቀረቡ ነው የተነገረውና ይሄ በቂ አይደለም ሲሉ የፈረንሳይ ብሔራዊ ቡድን ተጫዋቾች አስተያየታቸውን እየሰጡ እንደሚገኝ የሚያሳዩ ነገሮችን ተመልክተናል። የስኮትላንድ ብሔራዊ ቡድን ተጫዋቾች ቀሚስ አናረግም ማለታቸውን የተነገረው የስኮትላንድ ብሔራዊ ቡድን ከ28 ዓመታት በኋላ ለመጀመሪያ ጊዜ በዘንድሮ የዓለም ዋንጫ ላይ እንደሚካፈል የሚታወቅ ጉዳይ ነው። ስኮትላንድ ለመጨረሻ ጊዜም በዓለም ዋንጫ ስትካፈል ቡድኗ ከመክፈቻው ጨዋታ በፊት
በሀገሪቱ ባህላዊ ቀሚስ መሰል ልብስም ወይም ደግሞ ኪልት ተብሎ የሚባል ነገር ላይ አጊጦ እንደነበር ነው የተነገረው። በዚህ ዓመት ደግሞ የስኮትላንድ ተጫዋቾች የቀድሞ ብሔራዊ ቡድን ያደረገውን ለመድገም ፍቃደኛ ሳይሆኑ ቀርተዋል የተባለው ተጫዋቾቹ ያንን ማድረግ ይፈልጉ እንደሆነ ተጠይቀው ከሀሳቡ በተቃራኒ መቆማቸው ይፋ ተደርጓል። ስኮትላንድ ለዓለም ዋንጫ የመጀመሪያ ጨዋታዋን ከሃይቲ ብሔራዊ ቡድን ጋር ነው የምታደርገውና እንደዚህ አይነት ታሪክን የሚያስታውሱ ነገሮችን ግን ለማድረግ ፍቃደኛ እንዳልሆኑና ቀሚስ ለማድረግ ምንም አይነት ፍላጎት እንደሌላቸው ይፋ ተደርጓል። ጋናዊው አማካይ ቶማስ ፓርቴም እንግሊዝ ውስጥ እንግዲህ የተለያዩ ነገር ፈጽሟል በሚል ፍርድ ቤት ሂደቱን እየተከታተለ እንደሚገኝ ይታወቃል። ይህ በእንዲህ እንዳለ ቶማስ ፓርቴ ለጋና ብሔራዊ ቡድን ለዓለም ዋንጫ ውድድር ጥሪ እንደቀረበለት ደግሞ የምናውቅ ነው። ይህ ማለት ቶማስ ፓርቴ ከጋና ጋር በዓለም ዋንጫው ምድብ ጨዋታን እንግሊዝን እንደሚገጥም ይታወቃል። የእንግሊዝ ኤፍኤው በጨዋታው መጀመሪያ ላይ የእንግሊዝ ተጫዋቾች ምን ማድረግ እንዳለባቸው ለማሳወቅም እየተወያየበት መሆኑን የተናገረው እግር ኳስ ማህበሩ የእንግሊዝ ተጫዋቾች ቶማስ ፓርቴን ይጨብጡ ወይስ አይጨብጡ የሚለውን በቅርቡ እንደሚወስን የተናገረው። ጋናም ከዌልስ ጋር 1-1 በተለያየችበት የወዳጅነት ጨዋታ የዌልስ ደጋፊዎች ቶማስ ፓርቴ ላይ ተቃውሞ አሰምተውበት እንደነበር የሚታወቅ ነው። ባደረገው ነገር ወይም ደግሞ የተረጋገጠ ነገር አይደለም ገና በፍርድ ቤት የተያዘ ጉዳይ ነው። ነገር ግን ክሱ ብቻ ስላለበት በሚል ምክንያት እንግዲህ እንደዚህ አይነት ነገሮች ሲገጥሙት ተመልክተናል። በዌልስ ብሔራዊ ቡድን እንግዲህ ደጋፊዎች ተቃውሞ ገጥሞታል። ከዛ ውጭ ደግሞ ከእንግሊዝ ጋር በሚያደርጉት ጨዋታ ላይ ተጫዋቾቹ መጨበጥ አለባቸው ቶማስ ፓርቴን ወይስ መጨበጥ የለባቸውም በሚለው ጉዳይ ላይ ኤፍኤ ውይይት እያደረገ እንደሚገኝ የሚያሳዩ መረጃዎች እየወጡ ይገኛሉ። የፔሌ ታሪካዊ ማሊያ ለጨረታ ሊቀርብ ነው። የቀድሞው ታሪካዊ ሽሬ ተጫዋች የሆነው ፔሌ በ1958 ዓለም ዋንጫ ፍጻሜ ላይ የለበሰው ማሊያ ለጨረታ ሊቀርብ መሆኑ ተነግሯል። ብራዚል ስዊድንን ባሸነፈችበት ፍጻሜ ፔሌ የለበሰው ማሊያ ዋጋው ከ6 ሚሊዮን ዶላር በላይ እንደተገመተን የተነገረው። የጨረታ ግምት ዋጋው በከፍተኛ ዋጋ የተሸጠ የፔሌ ማስታወሻ ቁሳቁስ ያደርገዋል። በተጨማሪም በማራዶና ማሊያ ተይዞ የነበረውን ውድ ዋጋም ያለው የእግር ኳስ ተጫዋች ማሊያ ሪከርድንም ሊሰብር እንደሚችል ተነግሯል። የማራዶና ታሪካዊ ማሊያም ወይም በእጅ ያስቆጠረባት እንግዲህ ጎል ማለት ነው። እንግዲህ እሱን ጨዋታ የምታስታውሱት ነው። እንግሊዝ ላይ በእጅ ያስቆጠረበት ጨዋታ ላይ የለበሰውን ማሊያ በ2022 ነበር በ9.28 ሚሊዮን ዶላር መሸጡ የሚታወሰው። ፔሌ በ1958 ዓለም ዋንጫ ወቅትም ገና 17 ዓመቱ የነበረ ሲሆን በፍጻሜ ስዊድን ላይ 2 ጎሎችን አስቆጥሮ ነበር። እንዲሁም ፔሌም በዓለም ዋንጫው ፍጻሜ ተካፍሎ ግብ ያስቆጠረ በእድሜ ትንሹ ተጫዋች መሆንም ሪከርዱ በእጁ ይገኛል። ጨረታው ከዘንድሮ ዓለም ዋንጫ ውድድር ፍጻሜ 3 ቀናት ቀደም ብሎ ይካሄዳል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። ባየር ሚኒክ ኢስማኤል ሳይባርኒን ለማስፈረም ከፒኤስቪ አይንድሆቨን ጋር ስምምነት ላይ ለመድረስ በጣም እንደተቃረበ የሚያሳዩ መረጃዎች ይፋ ተደርገዋል። ዝውውሩ ሙሉ በሙሉ ከመጠናቀቁ በፊት በሁሉም ወገኖች መካከልም የሚቀሩ የመጨረሻ ዝርዝር ጉዳዮችን የማስተካከል ስራ እየተሰራ እንደሚገኝ ነው ይፋ የተደረገው። የሕክምና ምርመራውን በአሜሪካ ውስጥ ይደረጋል ተብሎ ይታሰባል። ይህ ሞሮኮዊ አማካይ እስከ ሰኔ 2031 ድረስም የሚቆይ ኮንትራት ውልን ይፈርማል ተብሎ እንደሚታሰብ ነው ይፋ የተደረገው። ስለዚህም ባየር ሚኒኮች ኢስማኤል ሳይባርኒን ለማስፈረም ሞሮኮዊውን አማካይ ለማስፈረምም ትልቅ እንቅስቃሴዎችን እያደረጉ ነው። አብዛኛውን ነገርንም ወደ ማጠናቀቃቸው የሕክምና ምርመራውንም እዛው ዓለም ዋንጫ በሚደረግበት አሜሪካ ሊያደርግ እንደሚችል ነው ሳንቲ አውና መረጃውን ይፋ ያደረገው። የኤሲ ሚላኑ ሌጀንድ የሆነው ሩድ ጉሌት ስለ አርሰናል ቻምፒየንስ ሊግ እንቅስቃሴም ይናገራል። አርሰናል ማሸነፍ አይገባቸውም። ተመልከቱ በመከላከል ጨዋታን እንዴት ሲጫወቱ እንደነበር። ነገር ግን ቢያንስ አንዳንድ ጊዜ ለማጥቃት የተወሰነ ፍላጎት ይኑራቸው። የቡድን በመጀመሪያው አጋማሽ ነው ሰዓት ማባከን የጀመረው። በምትኩ ሁለተኛ ጎል በማስቆጠር ለምን መሞከር እንደሌለባቸው እኔ ሊገባኝ አልቻለም ሲልም ጭምር ሩድ ጉሌት ይናገራል። ዋንጫውንም መብላት አልነበረባቸውም፣ አለመብላታቸውም ትክክለኛ ነገር ነው ሲል የተናገረው። 24 በመቶ የኳስ ፖሴሽን በጣም አስከፊ ነገር ነው። ቡካዮ ሳካ በቀይ መስመር ሲጫወት ብቻ ነው የተመለከትኩት ሲልም ጭምር ነው የተናገረው። ሩድ ጉሌት ነው ይህንን ሀሳብ የሰጠው። ክሪስቲያኖ ሮናልዶ በ2030 ዓለም ዋንጫ ላይ የመሳተፍ ፍላጎት አለው ብለዋል ሮቤርቶ ማርቲኔዝ ሲናገሩ። የፖርቱጋል ብሔራዊ ቡድን ዋና አሰልጣኝ ሮቤርቶ ማርቲኔዝ የክለቡ አምበል ክሪስቲያኖ ሮናልዶ በ2030 ዓለም ዋንጫ ላይ የመሳተፍ እድል እንዳለው ይናገራሉ። አሰልጣኙ እንደገለጹት ሮናልዶ አሁን ላይ በ41 ዓመቱ ላይ ቢገኝም ተጫዋቹ የስነ ልቦና ጥንካሬና ሁልጊዜም ለስኬት ያለው ከፍተኛ ጉጉት በዕድሜው ላይ ተጽዕኖ እንደሚፈጥርበት በጽኑ ያምናል። አሰልጣኝ ሮቤርቶ ማርቲኔስ ለስፔኑ የስፖርት ራዲዮ መረጃ እንደተናገሩት ከሆነ
እንግዲህ ጎል.ኮም ይፋ እንዳደረገው የሮናልዶ የረጅም ዘመን የስኬት ሚስጥር ከምግብ አመጋገቡ ይልቅ በውስጡ ካለው ዘላለማዊ የስኬት ጥማት ጋር የተያዘ መሆኑንም ነው ያብራሩት። አሰልጣኙ እንደገለጹት ሮናልዶ ማንኛውንም ታላቅ ዋንጫ ወይም ደግሞ ሌሎች ሽልማቶችን ካሸነፈ ማግስት ጀምሮ እንደ አዲስ ለመሻሻል የሚነሳ ልዩ ተጫዋች ሲሆን ይህም ደግሞ ባህሪው ደግሞ በ45 ዓመቱ ፖርቱጋል ከስፔንና ከሞሮኮ ጋር በጋራ በምታዘጋጀው የ2030 ዓለም ዋንጫ ላይ ሀገሩን ወክሎ እንዲሰለፍም ትልቅ እድል እንደሚሰጠው እምነታቸውን ገልጸዋል። የፖርቱጋል እግር ኳስ ፌዴሬሽን ፕሬዝዳንት ፔድሮ እንደተናገሩት ከሆነ የ5 ጊዜ ባሎንዶር አሸናፊውን እድሜም ከባዮሎጂካላዊ ሁኔታዎች አንጻር አስቸጋሪ ሊሆን እንደሚችል ቢገልጹም ማርቲኔዝ ግን ሮናልዶ ለዚህ ታሪካዊ መድረክ በርትቶ እንደሚታገል ሙሉ እምነት እንዳለው ነው የሚናገረው። ክሪስቲያኖ ሮናልዶ ቀደም ሲል በሰጠው አስተያየት የ2026 ዓለም ዋንጫ የመጨረሻው እንደሚሆን ፍንጭ ሰጥቶ የነበረ ቢሆንም አሁን ግን የ2030 ዓለም ዋንጫ በገዛ ሀገሩ ፖርቱጋል መካሄዱ የሮናልዶን የመጨረሻ ውሳኔ ምናልባት ሊያስቀይረው ይችላል ተብሎ በርካቶች እያመኑ ነው። ነገር ግን በጣም ከባድ ነው ሊሆን የሚችለው ምክንያቱም በ45 ዓመት የዓለም ዋንጫ ውድድር ላይ ለመሳተፍ በጣም አስቸጋሪ ያደርገዋል ተብሎ ይታሰባል። ነገር ግን ሮቤርቶ ማርቲኔዝ ግን ያ እምነት እንዳላቸው ነው እየተናገሩ የሚገኙት። ዴሞክራቲክ ሪፐብሊክ ኦፍ ኮንጎ በስፔን ከቺሊ ጋር ልታደርግ የነበረው የወዳጅነት ጨዋታ በኢቦላ ምክንያት ወይም በሱ ስጋት ምክንያት በመሰረዙ የዓለም ዋንጫ ዝግጅቷ መሰናክል ገጥሞታል። የጨዋታው አዘጋጅ እንድትሆን የተመረጠችው የስፔኗ ላሊና ከተማ ደግሞ ከንቲባ የሰኔ ሁለቱ ጨዋታ በጥንቃቄ እርምጃ ምክንያት እንዳይካሄድ የሚያግድ አዋጅን ፈርመዋል። የአካባቢው የጤና ባለስልጣናት ባለፈው ወር በምስራቅ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ የተከሰተውን ይህንን በሽታ ምክንያት በማድረግ ጨዋታው እንዳይካሄድም መክረዋል። ጨዋታው ቢሰረዝም የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ብሔራዊ ቡድን በአውሮፓ የሚቆይ ሲሆን ለዓለም ዋንጫ ዝግጅታቸው አካል በሆነው ጨዋታ በቤልጅየም ከዴንማርክ ጋር የወዳጅነት ጨዋታቸውን ያደርጋሉ። የኮንጎ እግር ኳስ ፌዴሬሽን በበኩሉ ቡድኑ ለዓለም ዋንጫው አዘጋጅ ለሆኑት አሜሪካ፣ ካናዳና ሜክሲኮ የወጡትን የጤና ፕሮቶኮሎች ሙሉ በሙሉ አክብሮ እየተንቀሳቀሰ መሆኑን ገልጸዋል። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከ1974 በኋላ ለመጀመሪያ ጊዜ በዓለም ዋንጫ ላይ ለመሳተፍ እየተዘጋጀች ትገኛለች። በምድብ 11 ከፖርቱጋል ከኮሎምቢያና ከኡዝቤኪስታን መደልደሏም ይታወሳል። የዓለም ዋንጫ ጉዞዋን ሰኔ 10 ላይ በሂውስተን ቴክሳስ ከፖርቱጋል ጋር በምታደርገው ጨዋታ ላይ ትጀምራለች ተብሎ ነው የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት